እነሱ ያወቁትን ወደሚቀጥለው ጄኔሬሽን መቆም የለበትም። ይሄ ነገር ማለፍ አለበት። እኛ ኃላፊነቱን መውሰድ አለ። ሰው ዲዝኒ ወርልድ እኮ 3000 እና 4000 ብር እየከፈለ ይሄዳል። ግን እዛ ድረስ ይዘሽ ልጆችሽን ሄደሽ ምንድነው ባሉ የሰጠሻቸው ብለሽ ስታባዥው ልጆቻችን እንግዲህ ትልቅ የምንሰጣቸው ነገር ማንነት ትልቅ ነገር ነው። መተው ሳሙኝ ምንድን ነው ምናምን ብዬ ስላቸው በቃ አሁን ገና ከልጄ ልጅ ጋር አገናኘሽኛሉ። የሚቀጥለው ጀነሬሽን እኛ ሳንኖር ትተንላቸው የምንሄደው ነገር መኖር አለበት። እነሱም የሚያስተላልፉት ጉዞ ወደ ኢትዮጵያ ወደ አገር ቤት ምንድን ነው የሚባለው? እሱን ብትነግሪን፣ ስለሱ ፕሮግራም በደንብ ብትነግሪን። ትልቅ ፕሮግራም ነው እንግዲህ አሁን ጁን 6 ላይ ነው የታሰበው። ጉዞ ወደ ኢትዮጵያ ይባላል የታይትሉ። ልጅ ስትወልጂ የራስሽ ብቻ አይደለም ልጅም ቢሆነው የሌላውንም ኮሚኒቲ ማሰብ ትጀምሪያለሽ እና ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ፣ እንኳን ወደዚህ መጣችሁ። እዚህ ስላየኋችሁ በጣም ደስ ብሎኛል። እንደተለመደው የሚያስተምሩንን ብዙ ኢንፎርሜሽን የሚሰጡንን ሰዎች ይዤላችሁ ቀርባለሁ። ዛሬም ደግሞ እንደተለመደው የሚያስተምሩንን ብዙ ኢንፎርሜሽን የሚሰጠንን እህታችን ይዤላችሁ ቀርቤያለሁ። ዛሬ እንግዲህ የምናወራው ስለ አላት ትምህርት ቤት፣ ስለ የኔታ ትምህርት ቤት እናወራለን። ስላላቸው ሰመር ፕሮግራም እናወራለን። በቅርብም ስለሚጀምሩት ጉዞ ወደ አገር ቤት ወይ ጉዞ ወደ ኢትዮጵያ የሚል ፕሮግራማቸውን ስለሱ እናወራለን እና እስከ መጨረሻው እንድትከታተሉን እጋብዛችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ፕሮግራማችንን ተከታተሉን። ራኬብ እንኳን ደህና መጣሽ። ጥሬና አክብረሽ ስለመጣሽ በጣም አመሰግናለሁ። ራኬብ ስለ ትምህርት ቤትሽ፣ ስለ አንቺ እስቲ ራስሽን አስተዋውቂ። እሺ ሳርዬ፣ በመጀመሪያ ስለሰጠሽኝ እድል አመሰግናለሁኝ። ስሜ ራኬብ እባላለሁኝ። የሁለት ልጆች እናት ነኝ። የምኖረው እዚሁ ሜሪላንድ አካባቢ ነው። የማርኬቲንግ እና ማኔጅመንት ኢንፎርሜሽን ባክግራውንድ አለኝ። ባለፈው 9 ዓመታት ያህል በሆስፒታል በሜዲካል ቴክኖሎጂ ሰርቻለሁኝ። እንዲሁም ደግሞ የተለያዩ የልጆች ፐዝሎችን ወደ 8 አይነት ፐዝሎች ታሪካቸውን፣ ባህላቸውን እንዲያውቁ ልጆች እየተጫወቱ በሚል ተነሳሽነት ያንን ፐዝሎችን እየገጣጠሙ እንዲያውቁ እሱን ሰርቻለሁ። በተጨማሪም ደግሞ ፍላሽ ካርድስ በኦዲዮ ከሀ እስከ ፐ ሙሉ 231ዱን በድምፅና በፒክቸር እያዩ ያንን እንዲማሩ እሱን ደግሞ ሌላ የተለየ ክሬት ያደረግኩት ነው። ሌላው ደግሞ የኔታ የቋንቋና የባህል ተቋም መስራችና ዳይሬክተር ነኝ። እንግዲህ ይሄ ነው። በጣም ነው የምናመሰግነው ራኬብ። እንግዲህ በኋላ ይሄ የሰራሻቸው ነገሮች በሙሉ የት እንደሚገኙ አድራሻ የት ማግኘት እንደሚቻል ከታች ዲስክሪፕሽን ላይ እናደርጋለን። የሰራሻቸው ፐዝል መጽሐፎችም ካሉ የተለያየ ስለ አንቺንም ለማግኘት የሚፈልጉትን ከታች ዲስክሪፕሽን ላይ እናደርጋለን። ብዙዎች ሰዎች እየወሰዳችሁ እንድትጠቀሙ አበረታታችኋለሁ። ምክንያቱም በውጭ ሀገር ልጆችን የራስን ባህል የራስን ቋንቋ ማስተማር ቀላል ነገር አይደለም። እኔ ልጆቼን እዚህ ነው ያሳደግኩትና እንግዲህ አድገው አሁን አዳልት ናቸው። ግን በዛ ሰዓት በጣም እቸገር ነበር፣ ብዙ አልነበረም እና በጣም የምመኘው ነገር ነበረ። በተለያየ ኮሚኒቲዎች ውስጥ አላቸው ነበራቸው እና እኛም እንደ ብዛታችን የለንም ነበረ። ግን ያው በቅርብ ሚግራንት ያደረግን ሰዎች ብንሆንም እንደ ማህበረሰብ ግን ከእንግዲህ በኋላ ያስፈልገናል ብዬ አስባለሁ። ምክንያቱም በጣምም ብዙ በቁጥር የበዛና ልጆቻችንን ማስተማር ስለሚያስፈልገን እና ራኬብዬ መጀመሪያ ስቲል ጠይቅሽ እንደው ወደዚህ ምን አነሳሳሽ? ወደዚህ ቦታ ለመግባት ለመስራት ይሄንን ቀላል እንዳልሆነ ይገባኛል። ግን ምን አነሳሳሽ እና ለመጀመሪያ? አስተማሪነት እንግዲህ ብዙ ፈተና አለው። አንድ ነገር ዘርተሽ እሱን ኮትኩቶ ውሃ ጠጥቶ የፀሐይ ብርሃን ኖሮት ከዛ በኋላ ደግሞ ነው አይደል አንድ ፍሬ ቴክ ታይምስ ጄኔሬሽን በመቀየሬ እኔ ደስ ይለኛል ብዬ አስባለሁ። ይህን ስራ እየወደድኩት ነው የምሰራው። ግን ይህንን ነገር እንድነሳሳ መጀመሪያ ያደረገኝ ያው ሁሉ ጊዜ ምክንያት በምክንያት አለው እና ልጄ ናት። ይህንን ክሬዲት ለእሷ ነው የምሰጠው። እሷን ባላገኝ ኖሮ እዚህ ደረጃ ደርሳለሁ ብዬ አላስብም። በዛውም እግዚአብሔርን አመሰግናለሁ እሷን ስለሰጠኝ። የመጀመሪያ ልጄ ናትና እሷ አይ ቲንክ 3 ዓመቷ እያለ እንደዚህ አይነት የፐዝሎች የተለያዩ እሷ የምትማርበትን መንገድ ፈልግ ነበር። ምክንያቱም ቀላል አይደለም። ውጭ ሀገር ልጆች ስናሳድግ የራሳቸው የመጀመሪያ ቋንቋቸው እሱ ስለሆነ እንግሊዝኛ ስለሆነ ወደዛ እንዳትሳብና የራሷን ባህሏንና ቋንቋውን እንድታቅ ስለምፈልግ ያንን ነገር
እፈልግ ነበረ። ያው ልጆች ዝም ብለሽ በቃል ብትነግሪያቸው አይገባትም እና ፐዝል በጣም ስለምትወድ እስቲ በፈልግ አላገኘሁም እንደዚህ አይነት ነገሮች የፐዝል የተለያዩ ነገሮች በኢትዮጵያ ተብሎ የተሰራ ስፔሲፊክሊ ስላልነበረ በራሴ በካርቶን እየቆራረጥኩኝ መስራት ጀመርኩኝ። ያንን ነገር ሳደርግ እሷ በጣም ወደደችው። ወዲያው የመያዝ እንትኗን አየሁኝ በቀላል ያው ልጆች በጨዋታ መልክ ስለሚገባቸው ማለት ነው። ይሄ ነገር ቆይ እስቲ ብዬ በራሴ በዲዛይን ካደረግኩት ሁሉ ነገር አድርጌው ወደ ፐዝልነት ተቀየረ። የተለያዩ ጨማመርኩበት የላሊበላ የአክሱም ወደ 8 አይነት አባይ እና ሀሁን እና ቁጥሮቻችንን ጨምሮ እነሱን አይነት ፐዝሎችን ሰርቼ እሷ ላይ ቴስት አደረግኩኝ። ውድን ላይክ አማንስ ሁሉንም ነገር ማወቅ ቻለች። ታሪኳንም ሁሉን ነገር በቀላሉ መንገድ ማስተማር ስለምንችል ማለት ነው። ግዴታ እስከሚያድጉ መጠበቅ የለብንም ከልጅነት ማስተማር ስለምንችል። ከዛ በኋላ ነው እንግዲህ ወደ ገበያ ላይ ይዤ የወጣሁት። እሱን በተለያዩ ቦታዎችን በያበሻ ሱቆች እንዲሁም ኢትሲ ላይ አለ። እሱንም ስናደርግ ከቤተሰቦች ጋር መገናኘት ጀመርኩኝ እና የእነሱን ችግር መስማት ጀመርኩ። ቋንቋ ላይ ችግር እንዳለ ይገባኛል። ያው እኛ ኢሚግራንት እዚህ ሀገር ሁላችንም በራሳችን መንገድ ስለምንሮጥ እዚህ ጋር ደግሞ ክፍተት ያለው ነገር አለና ሁለት ነገሮችን አብሮ ለማስኬድ ከባድ ነው። ስለዚህ የሆነ ነገር መፍጠር አለብኝ የሚል ነገር ሀሳብ መጣልኝ። ልጅ ስትወልጂ የራስሽ ብቻ አይደለም ልጅም ቢሆነው የሌላውንም ኮሚኒቲ ማሰብ ትጀምሪያለሽ እና እስቲ የሌላውንም ፔን ላዳምጥ በሚል ነው ያንን እንደገና ፍላሽ ካርዱን ደግሞ እሱን ሰራሁኝ። በድምፅ ነው እሱ። ማንም ሰው መማር ይችልበታል። በጣም ቀላል ነገር ናት። እሷን እየከተቱ ራስ በራሳቸውን ማስተማር ይችላሉ። ምክንያቱም ድምፅ ስለሚወጣለት እዛው ላይ ፒክቸሩ አለ፣ ሁሉ ነገር አለ። ያንን ነገር ከሰራው በኋላ ወደ ትምህርት ቤቱ እንግዲህ ያነሳሳኝ ነው። ያንን ነገሮች ሳደርግ ኦኬ ይሄን ደግሞ ለምን ትምህርት ቤቱን ትምህርት ቤት ደረጃ ከፍ እናድርገውና ልጆች እንደፈለጉት መተው ቋንቋቸውን፣ ባህላቸውን ሳያፍሩበት፣ አለባበሶቻችንን ሳያፍሩባቸው ለትምህርት ቤቶቻችን ሁልጊዜ እዚህ ሀገር ያው ካልቸራል ላይ ይኖራቸዋል። ሄደው ያን ሪፕሬዘንት የሚያደርጉበትን ነገር ለምን አላደርግም? ቸርች ውስጥ ይሰጣል አውቃለሁ፣ ቅዳሜ ቅዳሜ። ግን ከዛ ባለፈ ውጭ ደግሞ የእኛ ትምህርት ቤት ከሰኞ እስከ ቅዳሜ ክፍት ነው። 5:30 to 7:30 አፍተር ስኩል ማለት ነው። ልክ እንደሌላው አይነት ክላስ እንደሚሰጠው ግዴታ ቅዳሜ ብቻ መጠበቅ የለበትም። ከሰኞ እስከ ዓርብም መጥተው መማር ይችላሉ የሚለውን ነገር እሱን አያይዤ ያንን የኔታ ተከፈተ። አዳፕ አደረግንበት የተለያዩ ቋንቋዎችን ኦሮምኛ፣ ትግርኛ 3 ቋንቋዎች አሁን እንሰጣለን። እንዲሁም ደግሞ የሚውዚክ ኢንስትሩመንቶችን እንሰጣለን፣ የፒያኖ፣ ጊታርስ፣ እንዲሁም ደግሞ የባህላችንን ማሲንቆ፣ ክራር፣ በገናም እናስተምራለን። እነዚህን አይነት ሰርቪሶች እንግዲህ እንሰጣለን። ሁሉም ሰው ወደ የኔታ መጥቶ ልጆቹን ቢያስተምር እውቀት ቢያገኝ በልዬ እንግዲህ ለሁላችንም ለህብረተሰቡን በዛው አስተላልፋለሁኝ። እንግዲህ የኔታ በዚህ ነው የተጀመረው። በጣም ትልቅ ተቋም ነው። ብዙ ነገር ነው የምትሰጡት፣ ከቋንቋ እስከ አፍተር ስኩል ፕሮግራም፣ እንደገና ደግሞ ሚውዚክ እሱንም ታስተምራላችሁ። በጣም ትልቅ ነገር ነው። ስለዚህ ፓኬጅ አላችሁ ማለት ነው። ሰዎች መጥተው አፍተርኑን ቦር የሚከፍሉት እና ሁሌ ልጆቻቸውን እየመጡ ድሮፕ ማድረግ ይችላሉ። እንደዛ አይነት ፕሮግራም ነው። ድሮፕ አድርገው ነው የሚሄዱት ልጆቻቸውን። ከዛ በኋላ ከ2 ሰዓት በኋላ መጥተው ይወስዳሉ። የኢንስትሩመንቱ ኦንሊ 1 hours ነው። በነዛ እያደረገን ነው የምናደርገው። የተለያዩ ክፍለ ጊዜቶች አሉን እና በእድሜያቸው ነው የምንወስነው። ከ10 በላይ አንድ ክላስ ውስጥ አንከትም። ማክሲመም 10 ተማሪ ብቻ ነው። ጥራት ላይ ሆኛ የምናተኩረው ያ ነው የምናደርገው። ሁለተኛ ደግሞ እድሜ ማተርስ ያደርጋል። እያንዳንዱ የየራሳቸው እድሜ ነው ያላቸው። ሲመጡ ይፈተናሉ። ምን ሌቭል ላይ ናቸው ያሉት። አንዳንዶቹ ራይቲንግ ይችላሉ፣ አንዳንዶቹ ምንም ነገር የማይችሉ አሉ። ሁሉም የተለያየ ሌቭል ስለሆነ ያላቸው በሌቭላቸው ነው ዲፍረንሺየት የምናደርጋቸው። ከዛ በዛ ባላቸው ሌቭል አለን። ሌቭል 1፣ ሌቭል 2፣ ሌቭል 3 እያለ መጀመሪያ ላይ የምናስተምራቸው የሀሁ ነው። ሁለተኛ ላይ የስፒኪንግ፣ ሶስተኛ ላይ ራይቲንግ እና ስፒኪንግ አንድ ላይ ሁለቱን አድርገን እያጣመረ ነው የምናስተምረው። እንዲሁም ደግሞ አደልቶችን እናስተምራለን። ግማሽ ግማሽ የተጋቡ አሉ፣ የዚህ ሀገር ዜጎች ያገቡ አሉ፣ ወይ ባልየው ወይ ሚስትየው። እነሱ ደግሞ ይፈልጋሉ መማር። ምክንያቱም ያው
ስትጋቢ አንድ አካል አንድ አምሳለሽ እና የአንዱን ነገር ለማወቅ ሰው ስለሚፈልግ እነሱንም እናስተምራለን። ያው አደልት ሲሆን ኦንላይን ነው የምናደርግላቸው። ያው በራሳቸው ሰዓት ገብተው መማር ስለሚችሉ እናበረታታለን። የህፃናቶቹን ግን እዚህ አካባቢ ያለው ሰው ሲሆን በብዛት አድቫይዝ የምናደርገው ትምህርት ቤት ውስጥ መጥቶ እንዲማር ነው። ጓደኛ እንዲፈጥሩ አብረው እዛው እየነኩ ሁሉን ነገር እንዲያደርጉ። ግን እንዲሁም ሌላ ሀገር ላሉ እንሰጣለን። ለህፃናቶችም ቢሆን መምጣት የማይችሉ የተለያዩ ስቴት ላሉ ልጆች በኦንላይን ላይ እናስተምራለን። እሱ ነው። ያ ቅድም ያነገርሽን ፐዝሉን የት ያገኛሉ ሰዎች የሚፈልጉ? ፐዝሉን እንግዲህ የሚያገኙት ኦንላይን ላይ እንሸጣለን። እንዲሁም ደግሞ ትምህርት ቤታችን እዚህ ዋይቶክ ቢመጡ ላፕኮድ ሮድ ላይ ዋይቶክ ትምህርት ቤታችን የኔታ ብለው ኦንላይን ላይ ጎግል ቢያደርጉት ማግኘት ይችላሉ። ሌላ በተጨማሪ ደግሞ ቲክቶክ ላይ ይሸጣል። የቲክቶክ ፔጃችን በየኔታ ላንጉጅ አካዳሚ የሚለው በዛ ቢገቡ በዛ ማግኘት ይችላሉ። በተጨማሪም ደግሞ የኢትሲ ላይ እዛ ላይ ገብተው ደግሞ በሶስት መንገድ ማግኘት ይችላሉ። እዚህ አካባቢ ደግሞ ቅርብ ከሆኑ ደግሞ በየአበሻ ቤቶቹ ቨርጂኒያ፣ ሜሪላንድ፣ ዲሲ በየቦታው ስላለ ከነሱ መጥተው ማግኘት ይችላሉ። ሌላው ደግሞ ሌላ ፕሮግራም አላችሁ። አሁን አንድ ቀን ፕሮግራም ነው ወይስ የስንት ቀን ነው? ስለሱ ብትነግሪን። ጉዞ ወደ ኢትዮጵያ ወደ አገር ቤት ምንድን ነው የሚባለው? እሱን ብትነግሪን፣ ስለሱ ፕሮግራም በደንብ ብትነግሪን ደግሞ በጣም ትልቅ ፕሮግራም ነው። እንግዲህ አሁን ጁን 6 ላይ ነው የታሰበው። ጉዞ ወደ ኢትዮጵያ ይባላል የታይትሉ። ምንድነው አላማው? ፊዚካሊ እኛ እዚህ ሀገር ሆነን ሜንታሊ አይምሯችን እዛ እንዲሄድ ነው። ይሄ ነገር በጣም በትልቅ ነገር ሰው እንዲወስደውና እንዲያው ፈልጋለሁ። ምክንያቱም ቀላል ነገር አይደለም። የማንነት ጥያቄ፣ የጄኔሬሽን መቅረጽ፣ ይሄ አብረሽ የምታሳልፊያቸው ታይም ሜሞሪ ጥለሽባቸው የምትሄጂው ነገር እያንዳንዱ ነገር ቫሊው አላቸው ለልጆች ማለት ነው። ለእኛ ሲምፕል ነገር ጭቃ ማቡካት፣ አብረሽ ከነሱ ጋር ጭቃ ማቡካት ለእኛ መቆሸሽ ሊሆን ይችላል ወይ ደግሞ ብዙም ኢንተረስት ላንሆን እንችላለን። ለእነሱ ግን በጣም ትልቅ ነገር ነው ለአይምሯቸው። እና ይሄ ጉዞ ወደ ኢትዮጵያ እኛ ቻይልድሁድ ሆነን ያሳለፍናቸውን ነገሮች ለምንድን ነው ለልጆቹ ለዚህ ሀገር ልጆች የማናደርገው? ብዙ ጊዜ አይተሽ ከሆነ ኢቨንት ሲዘጋጅ እዚህ አካባቢ ለትላልቅ ያዋሰነ ነው የሚደረገው፣ ትልልቅን እንጂ ለትንንሾች ተብሎ ስፔሲፊክሊ ወይ ለዩዝ ለወጣቶች ተብሎ የተደረገ ኢቨንት አይቻላቅም፣ በፌስቲቫል ደረጃ ማለት ነው። እና ይሄ ፌስቲቫል ወይ ኤክስፔክቲንግ 1,000 ሰው ይመጣል ብለን እናስባለን። በጣም ትልቅ ነው። ፋርም ውስጥ ነው የሚደረገው። ወደ 20-30 አይነት አኒማሎች አሉ እዛ ፋርም ውስጥ። ያው ልጆች አኒማል ይወዳሉ። ኦፍኮርስ ኔቸር ጋር ኮኔክት ማድረግ አለባቸው ከወላጆቻቸው ጋር። የቀኑ ሙሉ ኢቨንት ነው። ያንን ኢቨንት መጥተው የተለያዩ አክቲቪቲዎች እናደርጋለን። ለምሳሌ አንደኛው ቡት የተለያየ ቦቶች ናቸው ያሉት። እዛኛው ቦት ውስጥ ገብተው ጭቃ ቤት ይባላል። ጭቃ ገብተው ያቦካሉ። ሸክላ ድስት፣ ብረት ድስት ሁሉ ይሰራሉ። ሞፍቶ አደርዋን ይሄዳሉ። ደግሞ የሚቀጥለው ጋር ደግሞ ጥጥ ቤት ይባላል። ጥጥ ጥሬው ይወጣል፣ ስፒን ይደረጋል። እናቶች አሉ ያሳያሉ። እነሱ ያወቁትን ወደሚቀጥለው ጄኔሬሽን መቆም የለበትም። ይሄ ነገር ማለፍ አለበት። እኛ ኃላፊነቱን መውሰድ አለበት። እኔም ደግሞ እንደ አስተማሪም እንደ ትምህርት ቤት መሪም ቢሆን ያ ኃላፊነት አለብኝ። የሚቀጥለውን ጄኔሬሽንስ ማስቀጠል አለብኝ። ታሪካችንን፣ ባህላችንን፣ ቋንቋችንን ሁላችንም አንድ ላይ መቆም አለብን። ለእነዚህ ልጆች መቆም አለብን። ያንን ካልሰጠናቸው የሆነ ቦታ ላይ ይፈርስና የማይሆን ትውልድ ነው የምንቀርጸው። ያንን ተብሎ ነው የታሰበው። የሚቀጥለው ቤት ደግሞ ሲሄዱ ታሪክ ቤት አለ። አበበ ቢቂላ በእግሩ ሮጦ በዛን ዘመን ባንዲራችንን አውለብልቦልናል። እንግዲህ ምን ያህላችንን የምናስታውሰው አይዶን ነው። ስለዚህ የሚቀጥለው ትውልድ ደግሞ እንደነሱ አይነት ሰዎች እንዳለን፣ ብዙ አይነት ሰዎች ባንዲራችንን እንዳውለበለቡልን በድሮ ዘመን ጀምሮ እስካሁኑ ድረስ እና ያ ነገር እነሱን ማስተማር መቻል አላቸው። ስለ ሉሲ ማን የሚያውቃል? እዚህ ሀገር የተወለዱ ልጆች ስለ ሉሲ ያውቃሉ? አይዶን ነው። ስለዚህ ያንን ነገሮችን ታሪክ ቤት ውስጥ ገብተው መጥተው ማወቅ ይችላሉ። የተለያዩ ጨዋታዎች አሉ። ቴዘር፣ ቃጤ ቃጤ እኛ ያደግንባቸው ማለት ነው። እነሱ ቃጤ ቃጤ እንግዲህ እዚህ ሀገር አላውቅም እና
ቻይልድሁድ ጌሞችን እንዳለ ለሆል ቻይልድሁድ ጌም እዛ መጥተው ይጫወታሉ። እኛም ብንሆን የድሮ ያለፍንበትን እስቲ እናስታውስ፣ አብረን እንጫወት ከነሱ ጋር እና ያ ትልቅ ነገር ነው። ሰው ዲዝኒ ወርልድ እኮ 3,000 እና 4,000 ብር እየከፈለ ይሄዳል። ግን እዛ ድረስ ይዘሽ ልጆችሽን ሄደሽ ምንድነው ባሉ የሰጠሻቸው ብለሽ ስታባዥው የራስሽ የምትመልሹ መልስ አለ እና ይሄ ትልቅ ቫሉ የምንሰጥበት ነገር ነው። ሁላችንም ከተባበርን ትልቅ ነገር የማይሆንበት ቦታ የለም ብዬ አስባለሁ። የኢትዮጵያ ዲዝኒ ወርልድ ሊሆን ይችላል ብለን እናስባለን። ምክንያቱም በራሳችን እንኩራ፣ ያለንን ነገር እናክብር፣ ለሚመጣው ጄኔሬሽን እናስተላልፍ ነው እንግዲህ የዚህ የፌስቲቫል ዓላማ። በጣም ትልቅ ነገር ነው። በጣም ትልቅ ነው። እንደዚህ ሰምቼ አላውቅም እና በጣም ትልቅ ሰንቆ የተነሳ ነው እና የሚቀጥልና ብዙ የሚሰራ ነው ብዬ አምናለሁኝ። ምክንያቱም ልጆቻችን እንግዲህ ትልቅ የምንሰጣቸው ነገር ማንነት ትልቅ ነገር ነው። በውጭ ሀገር የሚያድጉ ልጆች ማንነትን ኮርተው ማንነታቸውን አውቀው ያንን ኤምብሬስ አድርገው እንዲኖሩ እንግዲህ ስራ መሰራት አለበት። ምክንያቱም የተለያየ ሀገር ውስጥ ነው፣ የተለያየ ካልቸር ውስጥ ሀገራቸው እንደ ሀገራቸው እዚህ ተወለዱም ቢሆኑ ግን ማንነት ደግሞ ራሱን የቻለ ሌላ ነገር ነው እና ማንነትን እንደዚህ ማስቀጠል የሚተጉ ሰዎች ትልቅ ነገር ነው። አክብሮት አለኝ። ምክንያቱም የሚቀጥለው ጀነሬሽን እኛ ሳንኖር ትተንላቸው የምንሄደው ነገር መኖር አለበት። እነሱም የሚያስተላልፉት ስነ ልቦናቸው ላይ የሚጥለው ነገር ቀላል ነገር አይደለም። ዝም ብሎ ማንነት ስንለው ስነ ልቦና መልስ ነው እና በጣም ትልቅ ነገር ነው ለልጆቹ እንደዚህ ማድረግና የምትሰሙ ወላጆች እየሄዳችሁ እንድትጠቀሙ በጣም ነው የማበረታታችሁ። የነራኬብን የኔታ ትምህርት ቤትን ቤት እንደምታገኙ ከታች እናደርግላችኋለን እና በጣም ደስ የሚል ትምህርት ቤት ነው ብዬ ነው የማስበው። እና አሁን አንቺ ካስተማርሻቸው ካየሻቸው ልጆች ያየሽው ለውጥ አለ እስከዛሬ ድረስ? እስቲ ንገሪን። በጣም አለ ሳርዬ፣ የሚገርምሽ ነገር ምንም መስማት መናገር በቃ ምንም ነገር ሳይችሉ መጥተው የእኛ ትምህርት ቤት በ6 ወር ፍሉንትሊ ማንበብና መጻፍ ይችላሉ ልጆቹ። ስፒኪንግ ላይ የሁለት ስራ ነው፣ የቤተሰብና የአስተማሪ። እኛ የምንሰጣቸውን ስራዎች ሰርተው ልጆቹ ከሄዱ በዛ ትክክለኛ ነገር ፎሎ ካደረጉ ቤተሰቦቹ የማይለወጡበት ምንም ምክንያት የለም። ግን መሰራት አለበት። እኛ እዚሁ የምናስተምረው ለ2 ሰዓት ብቻ ነው። ቤታቸው ሲሄዱ ግን ያንን ነገር የተሰጣቸውን ነገር ለምሳሌ ስለ ጠረጴዛ ስለ ወንበር ቢሆን ዛሬ የተማሩት ለሳምንት ያህል ጠረጴዛ ወንበር እያሉ ቤተሰብ መድገም አለባቸው። ያንን ነገር ካልደገሙ ዛሬ ብቻ እዚህ ተናግረው ሄደው የማይጠቀሙበት ከሆነ በኢዝሊ የመርሳት ይኖራል። ግን ያንን ነገር በስነስርዓት ያደረጉ ልጆች በጣም ለውጥ አላቸው። ቤተሰቦቹ በጣም መተው ያመሰግናሉ። ኢቨን አንዳንዶቹ መተው እኔ አንድ ነገር ልንገርሽ፣ እንዲያውም በዚሁ አንድ አያት ናቸው መተው በቃ ኦልሞስት እንደማልቀስ በእንትን ያሉትና መተው ሳሙኝ ምንድን ነው ምናምን ብዬ ስላቸው በቃ አሁን ገና ከልጄ ልጅ ጋር አገናኘሽኝ አሉ። በጣም ልቤን የተሰበረው ምክንያቱም እንዴት አልገባኝም መጀመሪያ ላይ እና ምን ማለት ፈልገው ነው እናቴ ስላቸው፣ እንዴ ልጄ በፊት እኮ ምን ይበል እኮ አንግባባም ነበር እኮ አሉ። አሁን አትሊስት እንደው የሚፈልገው ሙሉ ሴንቴንስ እንኳን ባይናገር እየመጣ እንደዚህ ነው ይለኛል። እንደው የሆነ ነገር እንኳን ይገባኛል። እመነግረውንም መስማት ጀምሯል ልጄ እና በጣም አሁን በቃ ያው ታውቂዋለሽ ከአያት ስትሆኚ የልጅ ልጅሽን አለማናገር ምን ያህል ፔን እንዳለው እንግዲህ አያት ሆኖ የሚያውቅ ያውቀዋል። እኔ አያቴ ስላሳደገችኝ አያቴን በጣም ነው መወዳት። ከእሷ ጋር ብዙ ነገሮችን አሳልፌያለሁኝ እና አለማውራት ከእሷ ጋር ኮሚኒኬት አለማድረግ ምን ያህል እንዴት ቢሆን ብዬ ሳስበው በጣም ይጨንቀኛል። እነዛም ፍቅሩንሽን የምታገኙ እኮ የሆነ ወርድ ሲናገሩ ነው ልጆች። ያንን ነገር የምትሰሚያቸው ያንን ሜሞሪ የምታሳልፊው ሰው ሲያወራ ነው። ካልተወራራሽ እነሱም የራሳቸውን ነገር ይዘው ከተቀመጡ ወይም መጥተው በእንግሊዝኛ ከነገሯቸው እናቶች ወይ አባቶች አንደርስታንድ ስለማያደርጉ ኢዝሊ ጋፕ እየተፈጠረ ይመጣል። ስለዚህ እኛ ደግሞ የትምህርት ቤቱ ደግሞ የተቋቋመው ዋናው ጋፕ እንዳይኖር ነው። በመሀል ብሪጅ ነን ሁለቱን ኮኔክት አድርገን አያቶቹን ከልጆቻቸው ጋር አገናኝተን እንደፈለጉት አውርተው እንደፈለጉት ተመርቀው ምርቃት ባይዘው በጣም ጥሩ ነገር ነው። ተመርቀው
ማደግ አለባቸው ብዬ አስባለሁ። እና ያ በጣም ትልቅ ነገር ነው። ሁልጊዜ አረሳውም እሳቸው እንትን ያሉኝን ነገር። በጣም በጣም ቋንቋ ኮኔክሽን እኮ ይጠፋል ማለት ነው። ኮኔክት አድርገው ልክ ነሽ። በጣም ከአያት ጋር ብቻ ሳይሆን ከራስ ከወላጅ ጋር ራሱ በእንግሊዝኛ የመግባባቱ ነገር እያደጉ በሄዱ ቁጥር በጣም እየከበደ ነው የሚመጣው። ከቤተሰብ ከወላጅ ጋር እንኳን እንግሊዝኛም እንኳን በደንብ ከሚችለው ጋር በጣም እየከበደ ነው የሚመጣው። ምክንያቱም ልጆቹ የሚጠቀሙት ቮካብለሪ፣ እኛ የምንጠቀመው ቮካብለሪ፣ እንደገና ማይንድ ሴታቸው ሁሉ በጣም አስቸጋሪ ስለሚሆን እንደዚህ ተምሮ ባህሉን አውቆ ማደጉን ከልጆችና ቤተሰብ ጋር ያለውን ግንኙነት በጣም ከባድ የሚያደርገውን ይቀንሳል ብዬ አስባለሁ። እና ቋንቋ በጣም አስፈላጊ ነው። በተለይ እኛ በደንብ ብንችልም ይሄ በደንብ ኮኔክት ለማድረግ ቋንቋ ማወቁ በጣም አስፈላጊ ነው። በጣም ኢንከሬጅ አደርጋለሁ ሄደው እንዲማሩና እንደው በጣም የገጠምሽን ቻሌንጅ እስቲ ንገሪን። እዚህ ትምህርት ቤት ከጀመርሽ በኋላ እርግጥ ነው ሰዎችን ተማሩ እንዲላስተምራችሁ ብሎ በደንብ አድርጎ ለማስረዳት ጊዜ የሚወስድ ይመስለኛል መጀመሪያ ላይ። ከዛ በኋላ ያው ቀለል ይላል። እንደው ቻሌንጅሽ ምንድን ነበረ? በጣም ቻሌንጅ የገጠመሽ? እንደ ቻሌንጅ ብዬ ባላስበው መጀመሪያ ላይ የሆነ ነገር ይዘሽ ስትመጪ የሆነ ነገር ይኖራል መቼም እና ትምህርት ቤት ሌላ የቸርች ትምህርት ቤቶች አሉ። ስለዚህ ዋት ሜክስ ዲፍረንስ ምንድነው ዲፍረንሱ ከአንቺ ትምህርት ቤት ጋር ምንድነው ልዩነቱ? ሰው ሁል ጊዜ ኮሽንስ የሚያደርገው ነገር እንደዛ ነገር ናቸው እና የኛ ልዩነት የሚያደርገው በጣም ብዙ ነገሮች አለ። ለምሳሌ ስለ ባህላችን አሁን የኛ በጣም የተለያዩ ዝግጅቶችን እናደርጋለን። ከመስከረም ጀምሮ ብታስቢው የሆያ ሆዬ እናደርጋለን። ሆያ ሆዬ የምናከብረው ልጆችን እንትን ውስጥ እንወስዳለን፣ ፓርክ ውስጥ እንወስዳለን። ወንዶቹን ስቲክ እንዲለቅሙ እናደርጋለን። እነሱ ስቲክ ያደረጉትን ለቅመው ሴቶቹ ደግሞ እንትን ያደርጋሉ፣ ዳቦ እንዲጋግሩ በስነስርዓት ኦቨን ውስጥ ባይከቱት ዋናው በቃ በስነስርዓቱ አድርገው ጨው አድርገው እርሾ አድርገው በስነስርዓት በቃ በሙሉ ነገር ጠቅልለው ሁሉን ነገር ኦቨን እስከሚገባ ድረስ ያለውን ፕሮሰስ ያን ሁሉ እናደርጋለን። ከሚቀጥለው ደግሞ አበባዮሽ አለ። አበባዮሽ ደግሞ እኛ ከሞንጎመሪ ኮሌጅ ጋር ፓርትነር ነን። እዛ ላይ ወስደን በትምህርት ቤቱ ስለምንጠቀም የተለያዩ ሶርሶችን እናገኛለን እና ከነሱ ጋር አብረን ነው የሚያከብሩት። ልጆቹም የወደፊት ፕላናቸው እንደ ኮሌጅ ነው እንዲያስቡ ወደ ዩኒቨርሲቲ እንዲሄዱ የሚያደርገን ኢንቫይሮንመንት ውስጥ ነው የምንጠቀመው። እነሱን ነገር እንጠቀማለን። ባለፈው ያከበርነው ደግሞ የአድዋ በዓል አለ። አሁን እነሱ ደግሞ የአድዋ በዓል የማታገኙ ነገር ነው። በስነስርዓት ኦልሞስት ለወር ከ15 ቀን ያህል ትሬን አድርገናቸው ፐርፎርም ያደረጉትን ብታይ አሜሪካ ሀገር የተወለዱና ያሉ ልጆች አይመስሉሽም። በጣም በስቴጅ ላይ ወጥተው ሲያደርጉት በቃ ይገርምሻል። እና ሳያቸው በጣም ፕራውድ ነው ያደረግኳቸው። በእነሱ ራሱ የማታገኙ ናቸው። የትም ቦታ የለም እንደዚህ አይነት ነገር። ካልቸራል ዴይ እናከብራለን። ካልቸራል ዴይ ባለፈው አመት አሁንም የምናከብረው የሚገርምሽ ከኢትዮጵያ ድረስ ነው ምግቡን አሰርቼ ያመጣሁት ዊደሩት ከሲዳሙ ሀገር ከራሱ ከዛው የወላይታ ምግብ ከጭኑ ነው በስነስርዓት በሻንጣ የመጣ። ምክንያቱም እኔም አንደኛ መቅመስ ፈልጋለሁ ስለማላውቀው ባህሉን እና ሁላችንም የተሻማንበት እዛ የተጠሩ እንግዶች በሙሉ ቴስት ነበረ። የካልቸር ምግብ በሙሉ የተለያዩ ሪጅን በሙሉ ተደርጎ ከኢትዮጵያ ድረስ መጥቶ ቀምሰነው እንደዚህ አይነት ምግብም አለ እንደዚህ አይነት ነገርም አለ ከነ ልብሶቻቸው ዘፈን ያደረጉት በቃ አይረሱትም። በቃ this is a memory ከቋንቋ የበለጠ ጥለሽባቸው የምትሄጃቸው ነገሮች እኛ ልዩነት ያደርገናል። ይሄ ትልቅ ነገር የትም የማይገኝ ቦታ ነገር ስለሆነ ማለት ነው። እና ያ ነገር ናቸው እንደ ቻሌንጅ ብለሽ ብታየው ኦፍኮርስ በቃ ያ ነው ምንድነው ልዩነታችሁ እንደዚህ ምናምን እንጂ ብዙም ቱ ቢ ኦነስት ያን ያህል እንትን ነገር ቴንክስ ቱ ጋድ የለም። ይሄ ነው ሞር እንትን ያደረገው። ግን እዚህ ደግሞ እኛ ጋር መጥተው ሁልጊዜ ተደስተው እንጂ እንትን ብለው ልጆቹ አይሄዱም። የኔታ በጣም ጥሩ ትምህርት ቤት ነው ብዬ እንደራሴም አስባለሁኝ። ሁሉም ሰው መጥቶ ቢያቀው መጥቶ ቢማር ስለ ባህሉ ስለ ቋንቋው ያለውን ነገር ቢያቅ ብዬ በዚሁ አጋጣሚ አስተላልፋለሁኝ።
ብዙ ሰው ስለ አፍተር ስኩል በጣም ጥሩ ነገር ነው የነገርሽን። የኮሌጅ በተለይ በጣም ደስ ብሎኛል። ያሄደው እዛ ኮሌጅ ውስጥ ማድረጉ ትልቅ ነገር ነው። ግን አሁን ብዙ ሰው አፍተር ስኩል ልጆቹን የሚያደርግበት ቦታ በጣም ይቸገራል። በጣም ብዙ ነው የሚቸገረው። አሁን አንዳንድ አፍተር ስኩል ሲሄዱ ልጆቹ በቃ ዝም ብለው ሲሯሯጡ ሲላፉ ብለው ነው እንጂ የሚመጡት ድክም ብሏቸው በዛ ላይ ብዙም በማስበን አያለው በጣም በብዙ አድርገው እንትን ነው የሚሏቸው እና የአፍተር ስኩል ያው የራሱ ለወላጅ ሪሊፍ ይሰጣል። ልጆቹም ግን አሁን እናንተ እንደዛ አይነት ሰርቪስ ትሰጣላችሁ አፍተር ስኩል? እኛ ትምህርት ቤት ውስጥ ነው። በዚሁ የራሳችን ትምህርት ቤት ውስጥ አፍተር ስኩል አለ። ያው ከ5:30 ቱ 7:30 ድረስ በየመንዴይ ቱ ፍራይዴይ ድረስ አለን የራሳችን ትምህርት ቤት አማርኛና የቋንቋውን መጥተው የሚማሩት ማለት ነው። እንደሱ የሚፈልግን ወደፊት ከሌላ የትምህርት ቤቶቻችን እነዚህ ፐብሊክ ትምህርት ቤቶች ጋር ሳይን እያደረግን ነው እንደዚሁ። ምክንያቱም ብዙ አስተማሪ ያስፈልገናል። አሁን ለጊዜው ያለን 5 አስተማሪ ነው፣ ግን በየቦታው ለመላክ በደንብ ትሬን መደረግ አለባቸው። ከዛ ደግሞ በየቦታው መላክ አለብን እና እነሱ ነገሮች ለሚቀጥለው ዓመት እንደ ታሳቢነት አስበናል። ፐብሊክ ደረጃ ትምህርት ቤት ገብቶ እነሱ ዝም ብለው ከሚሯሯጡ ወይም እዛ ቁጭ ከሚሉ ቦሪንግ ከሚሆኑ አትሊስት መማር የሚፈልግ ሰው 5 የሚሆን 10 ሰው መማር እንዲችል በዛ በትምህርት ቤት ውስጥ ስፔሻሊ ብዙ ወላጅ ብዙ ኢትዮጵያዊ ያለበት አካባቢ እንደሱ አይነት ሲሆን ጥሩ ነው ብለን እንግዲህ እንደ ሀሳብነት እናደርጋለን። ያው ሰመር ካምፕ ደግሞ አለን አሁን የሚቀጥለው በ29 ጁን 29 የሚጀምር እስከ ለ5 ሳምንት የሚቆይ በሚድል ስኩል ውስጥ ነው። ሚድል ስኩል ተከራይተን ነው የምናደርገው። ላስት ይርም እንደዛ ነበር ያደረግነው። በጣም ጥሩ እውቀትን አግኝተዋል ልጆቹ። ከ8:30 ቱ 4:30 ነው ሆል ዴይ ነው ቤዚክሊ የምናደርገው። በዛን ሰዓት ራሱ በትንሹ ኢትዮጵያ ሰው ለምን ይዤ ሄድኩኝ ድረስ ከሚል ድረስ ነው። ምክንያቱም ኢትዮጵያውን ክረምት በዚህ ሀገር ክረምት ሲሆን ኢትዮጵያ ይዘው ሄዳሉ አይደለ? እስቲ እዛ ይቀመጡ ባህሉንም ቋንቋውንም ምንንም ይወቁ በሚል እኛ ጋር ሁሉን ነገር እዛ ሄደሽ የምታገኘውን ነገር እንዲያውም በይበልጥ እንጂ ባያነሰ ነገር አይደለም ላስታይም ያስተማርናቸው። እና አንድ እናት እንዲሁም በዚህ አጋጣሚ ደውላ ያመሰገነችኝ ምንድነው ልጅቷ ለካ ውስጧ አላት ፍላጎት አላት የክሮሼ መስራት እና እዛ እኛ እናስተምራለን። ሰመር ካምፕ ላይ ፀጉር ማኒካን ገዝተን ፀጉር ይሰራሉ ሴቶቹ፣ ኪሮሽ ይሰራሉ፣ ጥጥ ይፈትላል። በቃ ሙያተኛ አድርገን ነው የምናስወጣቸው። ኢቨን እንትን ሰተናቸው እንዲለቅሙ ማለት ነው። ጥሬ ነገር ሰጠናቸው እና እንዲለቅሙ ትንሽ አውቄ አደረግኩበት አፈር ምናምን። እኔ የፈለግኩት ዋናው ምንድን ነው ቁጭ ብለው ምን ያህል ታይም ይወስዳል ያንን ነገር በራሳቸው ሰዓት እንዲወስዱ ነው። ቁጭ የማለት ባህሪ እንዲያዳብሩ ነው እንጂ ከስራው ጋርነቱ ሳይሆን ምን ያህል አንድ ልጅ በስነስርዓት ተቀምጦ ከራሱ ጋር ማዳመጥ ይችላል። በቃ በራሳቸው ተቀምጠው እንዲያደርጉ ነው። በጣም የመጀመሪያው ጊዜ ቬሪ ቻሌንጂንግ ነበረ። በቃ አይፈልጉ ምንም አይነት በቃ ኢዚ ነገር ነው የሚፈልጉት። ግራቸው በጣም ኢዚ ነበር የሚፈልጉት። ሁለተኛ ጊዜ እያሻሻሉ መጡ። ሶስተኛ ጊዜ እያሻሻሉ እንዴት ይህንን አሁን ከዚህ ጋር እንዴት አድርገን ነው የምንለቅመው? ይሄኛውን ለቅሜ ስመጣ በዚህ ጋር ይምታታብኛል እያሉ በጣም እንትን ያደርጉ ነበረ። ግን ዋናው ታይም ማኔጂንግ እንዴት ነው በራሳቸው ቁጭ ብሎ አንድ ልጅ መቀመጥ አለበት የተወሰነ ሰዓት። ዝም ብሎ ከጧት እስከ ማታ መሮጥ የለበትም። ተረጋግቶ መቀመጥ አለበት አንድ ነገር። ሁለተኛ ከአይምሮን ጋር የእጅና የብሬን አንድ ላይ ኮኦርዲኔት ማድረግ አለበት፣ መቀናጀት አለበት ሲሰሩ ያንን ነገር እንደሚያደርግ እንደ ሞንትስቶሪ ክላስ በዩ እና ብዙ ነገሮችን በራሳቸው ፊግር አውት እንዲያደርጉ ገበጣ እንጫወት ነበረ፣ ካርታ ነበረ፣ በጣም ብዙ አይነት አክቲቪቲዎች ነበሩ የነበሩት። እና ወደ ልጅቷ ስመልስሽ ደውላልኝ ኪሮሽ እዛ ስለምናስተምራት ከወጣሽ ክላሱን ከጨረሰሽ በኋላ እናትየውን በቃ ይሄ ነው የኔ እንትን እያለች ኦንላይን ላይ የገዛች እንትኑ በቃ ተይዋልኩሽ ያልተሰራልን ነገር የለም ማለሽ ቤት ውስጥ አሁን ለአባትየው ለእናትየው በቃ ለጎረቤት ሁሉ ይሰራል አለች። እስካርቭ ምን እና በቃ ላመሰግነሽ ፈልጋለሁ። ለካ ልጅ ውስጥ ያ ነገር ነበረባት ውስጧ፣ ግን እኛም ኦፖርቹኒቲውን አልሰጠናትም። የእሷንም ፍላጎት አላወቀችውም ነበረ። የሆነ ነገር ስትሰጩ ነው ከዛ በኋላ እያለ ከወደደው በዛው የሚቀጥለው። እና ልጅቷ አሁን ኤቭሪ ሳተርዴይ ሁሉ ጊዜ ቁጭ ብላ ነው የምትሰራው ኪሮሼ። እና ያ ነገር ብዙ እንትን ያደርጋል ብዬ አስባለሁኝ።
በጣም ትልቅ ነገር ነው። ይሄ ቀላል ነገር አይደለም። ልጆቹ እንግዲህ ቁጭ ብለው ቲቪ ከማየት ምን ከማለት አሁን አቴንሽንን የሚሰርቅ ነገር ነው ያለው። ደግሞ ለሰው ልጅ ትልቁ ነገር አቴንሽኑ ነው። አቴንሽኑን ስናጣ፣ ፎከስ ስናጣ በጣም ችግር አለው እና ትልቅ ነገር ነው። የትኩረትን የማግኘት ኤክሰርሳይስ ነው እና በጣም ትልቅ ነገር ነው ለልጆቹ። ይሄ መልቀም ይመስላል፣ ግን ፎከስ የማድረግ እንዳልሽው ደግሞ የአይንና የብሬን ኮኦርዲኔሽንን የሚያደርግ ነው እና ሰው ብዙ እንግዲህ ከገባው ይሄንን በጣም አፕሪሺየት ነው የሚያደርገው። ልጆችን ደግሞ ኤክስፖዠር ትልቅ ነገር ነው። አንድ ነገር ካላሳይሻቸው አያውቁም እና ልክ አሁን እንዳልሽው ስላየችው ትልቅ ነገር ነው የነገርሽና ትምህርት ቤታችሁን ሄዳችሁ ሰዎች እንድትጠቀሙበት በጣም አበረታታችኋለሁ። አንዳንድ ጊዜ በእጃችን ያለ ነገርን ዋጋ አንሰጠውም፣ ካለፈ በኋላ ነው። እኔ አጥቼ እንዴት ተቸግሬ እንደነበረ ብዙ ነገር ያው ራሴ እንዳደርግ ገፍቶኛል። ግን አንቺ ደግሞ አውጥተሽ ለፓብሊክ ለሌላውም ሰው እንዲጠቅም በማድረግሽ በጣም ትበረታች ይገባል ብዬ አስባለሁኝ። አሁን እዚህ ላይ ስለ ቅርብ ስላለው ፕሮግራምሽ ስለ ሌላው ነገር የት እንደሚያገኙሽ እርግጠኛ ነኝ ከታች እናደርጋለን። አሁን በቅርብ ያለው ይሄ ጉዞ ወደ ኢትዮጵያ ስለሚለው በደንብ ንገሪንና ማለት የምትፈልጊውን ነገር ደግሞ ሌላ በይና እንጨርሳለን። ያው ቅድም መጀመሪያ ላይ እንዳወራሁት የጉዞ ወደ ኢትዮጵያ ትልቅ መንፈስ ነው ይዞ የመጣው እና ሁላችንም እንግዲህ ከ2 ዓመት በታች በነፃ ነው። ከ2 ዓመት በላይ ያው ማንም ሰው 100 ዓመቱን ቢሆን መቶ መማር ይችላል። እሱ ብቻ ሳይሆን እንጋብዛቸው፣ እስቲ የዚህ ሀገር ሰዎችንም እንጋብዛቸው እና እስቲ መተው ይዩ፣ እስቲ ኑና የእኛን ባህል እወቁ። ምክንያቱም እንጀራ ዴሞንስትሬት እናደርጋለን። ነጮች ይምጡ መሞክር ይፈልጋሉ። ሁሉ ጊዜ በሄድን ቁጥር እንዴት ነው ብሬዱ እንዴት ነው የሚሰራው ምናምን ኤክስፕሌን ማድረግ ራሱ ደክሞናል እና ኑና እናሳያችሁ እንዴት እንደሚሰራ። እነሱም እንስጣቸው እስቲ ይሞክሩት ያንን ነገር እንዴት እንደሚሰራ ያለው፣ ምክንያቱም ስለምናስተምር ከመጀመሪያው እስከ ያለው ፕሮሰስ እሱን እናደርጋለን እና የሌላውንም ኮሚኒቲ ሜምበርስ እስቲ እንጥራቸው፣ ሼር እናድርግ ያለንን ነገር ከራሳችን አልፎ ደግሞ ለሚቀጥለው ለሌላውም ለዚህ ሀገሩም ላለው ነገር እናድርግ። በአንድነት እንቁም፣ ለልጆቻችን ለጄኔሬሽኑን እናስቀጥል። የሚቀጥለው ሁላችንም ኃላፊነት አለብን ባይዘዌ እና የእኛ ልጅ ስለልሽም ስለሌለሽም ሳይሆን ለአንድ ሰው እንደ ሰብአዊነት እንደ ኢትዮጵያዊነትም ቢሆን የአንድ ትውልድ እንዲቀጥል የሁላችንም አሻራ መጣል አለብን ብዬ አስባለሁኝ። በእርግጠኝነት ይወዱታል። ሁላችሁም እንድትገኙ ወደ ሊጂያ ሜሪላንድ ነው። ሊንኩን እዛ ጋር ታስቀምጨላቸዋለሽ። በዛ በሊንኩ ውስጥም እየገቡ ለአንድ ሰው መግቢያ 25 ብር ነው እያደረጉ መስተው ይሳተፉ። የተለያዩ ፋሽን ሾው አለ፣ ሚውዚክ አለ፣ ተጋባዥ እንግዳዎች ከገቨርነሮችን ጠርተናቸዋል እና እንግዲህ ትልቅ ነገር ነው ብዬ አስባለሁ። እንግዲህ ሁላችሁም በዚህ ጉዞ ወደ ኢትዮጵያ መንፈሱ ራሱ ኩበት አለ፣ ባይዘዌ ኩበት አለ። ኩበት የናፈቀው መጥቶ ምክንያቱም የፋርሙን ባለቤቶች ስጠይቃቸው ኩበት እኔ ኦፍኮርስ አለ ፋርም ያው እንትን ነው ግን የሚጥሉት ነበር የሚመስለኝና የሌላ አገር እንትን ለካ እንደዚሁ መጥቶ ይገዛሉ አሉ። የኢንዲያ ባህል ላይ እንደዚህ ኩበት ይፈለጋል አሉ። አላውቅም ነበረ እኔ አክቹዋሊ እንደሚሸጥም እና እስቲ ለእኔም አድርቁና አስቀምጡልኝ። እስቲ ድንገት ኩበት ናፈቀውም ካለ መቶ እንዲያሸት ትዝታ ብዙ ነገር ነው እና እሱም ይኖራል። ብዙ ነገር አለ ብዬ አስባለሁኝ። እንግዲህ በእኛ ተዘጋጅተናል ሁሉን ነገር። እንግዲህ ሳርዬ አንቺም ለምታውቂው ሰው ጋብዥልን እናደርጋለን። ይኸው አሁንም በዚህ የሚያዩ ሰዎች በጣም ብዙ ሰዎች ይመጣሉ ብዬ አስባለሁ። ጥሩ የፋሚሊ ታይም ማጥፊያ ጊዜ ይሆናል። ጁን ስንት ነው እንደገና? ጁን 6 ከ11 ሰዓት እስከ 7 ሰዓት በጣም የፋሚሊ ቤተሰብ አብሮ የሚያሳልፍበት ጊዜ ነው። ማድረግ አውቶ የት ላሳልፍ የት ላድርግ የሚለው እንግዲህ $25 ከፍሎ ብዙ እንደዚህ አክቲቪቲዎች ማድረግ ትልቅ ነገር ነው እና አንድ የቤተሰባችሁ ጋር የምታሳልፉበት ቀን የሚሆን አድርጎት። በዛውም ልጆች የሚማሩበት ስለ ሀገራቸው የሚያውቁበት ከልጆቻችሁ ጋር ማውራት የምትጀምሩበት ይሄ ነው እያላችሁ እና ሄዳችሁ እንድታሳልፉ በጣም አበረታታችኋለሁ። እንደዚህ የሚሰሩትንም ሰዎች ማበረታታት ነው። በሚቀጥለው ዓመትም እንደገና እንዲሰሩ የሚመጣ አንድ ሰው ግብዣ ሲጋብዝ ተጋባዥ ሲመጣ ነው አይደለም የሚቀጥል የሚሆነው እና የሄዳችሁ እንድትሳተፉ በጣም አበረታታችኋለሁ። ይሄ ለልጆቻችሁ ለሚቀጥለውም ትውልድ የሚጠቅም ነው እላለሁኝ።
ሲክስ የማይቀርበት ነው። ብዙ ሜሞሪ የምናሳልፍበት ነው ከልጆቻችን ጋር። ይሄ ስልክ የለ ምን የለ አንድ ላይ ሁላችንም። ምክንያቱም ልጆቹም ራሱ የራሳቸውን ሰው ሲያገኙ ፊል ኮንፊደንስ ይሰማቸዋል። ከራስሽ ጋር መሆን አንዱ ጭቃ ሲያቦካ እኮ የሚደብረው እንኳን ቢሆን ሌላው ሲያቦካ ደስ ይለዋል። ወይም የሆነ ነገር ማድረግ የሚደብረው ሲሆን ሌላው ነገር ሲያደርግ ደስ ይለዋል። እና ያ ነገር የሁላችንም አንድ ላይ ጋፕ ይሞላል ብዬ አስባለሁኝ። እና የበፊቱን እንግዲህ ትዝታችንን ወደ ይዘን አክብረን አባትና እናቶቻችንን ያስተላለፉልንን ባህል፣ ወግ፣ ቋንቋችንን ለሚቀጥለው ጄኔሬሽን እናስተላልፍላለሁኝ። ስለነበረን ቆይታ በጣም አመሰግናለሁ ሳርዬ። እግዚአብሔር ይስጥልኝ። ቴንኪዩ ራኬብዬ። ይሄ እንግዲህ ዛሬ አሁን የሚያዩ ሰዎች በዚህ ዓመት በ2026 ጁን 6 ነው። ከዚህ አልፋችሁ ምክንያቱም ዩቱብ ላይ ስለሚቀመጥ ከዚህ አልፋችሁ የምታዩ ደግሞ በየዓመቱ ይኖራቸዋል ብዬ አስባለሁ። ትምህርት ቤታቸውን የምትፈልጉ በዛ በተቀመጠው ሊንክ ላይ እየወሰዳችሁ ዌብሳይታቸው ወይም እነሱን ቀጥታ ኮንታክት እያደረጋችሁ እንድታበረታቷቸው እንድትከታተሉ በጣም አበረታታለሁ። ስለነበረን ቆይታ በጣም አመሰግናለሁ ራኬብ። እግዚአብሔር ይስጥልኝ። በሌላ ጊዜ ደግሞ እስከምንገናኝ ድረስ ተመልካቾቻችን እስካሁን ቆይታችሁ አብራችሁን ስለተከታተላችሁ በጣም አመሰግናለሁ። እዚህ እንግዲህ የምትከታተሉ የሚጠቅም ፕሮግራም ነው ብላችሁ የምታስቡ ለሌላ ሰው ሼር፣ ሰብስክራይብ እና ፎሎ በማድረግ እንድትከታተሉኝ እጋብዛችኋለሁ። በሚቀጥለው ፕሮግራም በሌላ በተመሳሳይ ፕሮግራም እስከምንገናኝ ድረስ የዛ ሰው ይበለን።